ለምንድን ነው እንደዚህ የምታይኝ? ቀስ በይ ትወድቂያለሽ። ታዩም እንዴ አንቺን ራሱ እኮ ምንም ሳትሆኝ ነው ያስለቀቀሽ። ማነው ደግሞ እኔን ያስለቀቀኝ? ቴዲ ነው እናቴ። ለሱ ነግሬው እኮ ነው ያስለቀቀሽ። ምን ትላለች እቺ? ቤሩል ነው እንጂ ከሰዎች የተቀበለኝ። የምርሽ ነው እናቴ? አዎ እውነቴን ነው። እሺ ብቻ ምን የሚሆን በቃ እኔ አስቀድሜ ልንገርሽ ብዬ ነው። ተብዬሻለሁ አንቺ ልጅ ተይ። ሰብሰብ ብለሽ ተቀመጪ፣ በኋላ መውጫው እንዳያጥርሽ። አይ እናቴ በቃ እኔ አንድ ወጥቻለሁ። ስለዚህ ከዚህ በኋላ አልመለስም። ተይ አንቺ ልጅ ተይ። እኔ ኋላ ተናግሬያለሁ። አንዴ ከዚህ ብትወጣሽ መመለሻም የለሽም። ደግሞ ወንድምሽን ቢሰማ ይገልሻል። እናቴ እንደዚህ ካልሆነ በቃ እዚህ ህይወት የተበላሽቶ መቅረቱ ነው። ስለዚህ እባክሽን ተይ አትበይኝ። እኔ ተናገርኩ እንግዲህ እግርሽን ከዚህ ቤት እንዳታነሽ፣ አለበለዚያ ቀልጥሜ ነው። አው መሲ ምን በእናትሽ የተደበደብኩት አመመኝና እኮ ልታየው ሐኪም ቤት ሄጄ እና አሁን ቶሎ አትመለስም? እየመሸኩ ነው። ውይ ገና በእናትሽ ገናው መሄዴ ትንሽ ቆያለሁ መሲ። እንዴ አራራለሁ እኮ የኛ በላንተ ትቆያለህ መሰለኝ። መሄድ አለብኝ። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁልኝ። እንግዳ ድራማ እንግዲህ አሁን ላይ ቴዲ አሁንም ውሸቱን መሲን መዋሸትን ቀጥሎበታል። በዛ ላይ የማይወጣው አጣብቂኝ ውስጥ እየገባ ይገኛል። ቴዲ በጣም ብዙ ነገሮችን መሲን ሲዋሻት እያየን ነው። መሲ ግን ነገሮቹን እንደዋሻት እያወቀች ግን አሁንም ድረስ ከሱ መለየትን ወይም ደግሞ ከዛ ቤት የመውጣት ሀሳቧን አልቀየረችም። ምክንያቱም ቴዲ እንደዋሻት በብዙ ነገር አውቃለች። እዛ ቤት ስትሄድ ገና ለገና ቤቱን ቀለም አስቀብቻለሁ ሲላት፣ ከመጀመሪያውም ቤቱ ቀለም እስኪቀባ ትንሽ ቆይ ሲላት፣ ከዛ ደግሞ ወደ ቤት ከገባች በኋላ ይሄ ቤት እኮ አዲስ አይደለም ቀለም እያስቀባው ነው ብላ ነበር ስትለው፣ አይ ይሄ ቤት አይደለም ሌላ ነው ያኛው እየተቀባ ነው ከዛ እንገባለን አላት። ያም ደግሞ አልበቃው ብሎ ከትንሽ ጊዜ በኋላ መሲ በተደጋጋሚ እዛ ቤት ወረቀት እየተላከላት ከዚህ ቤት ቶሎ ለቀሽ ውጪ የሚል ወረቀት በር ላይ እየተጣለ እየሄደ ነበረ። ይህን ነገር የምታደርገው ሄለን ናት፣ ማንም ሰው አይደለም። ሄለን ነገሩን እያወቀች እንዳላወቀች የሆነችው ሲጀመር ቴዲ የመሲ ፍቅረኛ እንደሆነ ታውቃለች ከመጀመሪያውም። በዚህ መጠን ሞኝ አይደለችም። እዚህ ቀደም የቴዲ የእናቱ ውድ ስጦታ የተባለው እንግዲህ እውነተኛውን ይስጣት ፌክ ተመሳሳይ ይስጣት ባናውቅም የእናቴ ውድ ስጦታ ነው ያለውን ስጦታ ለመሲ እንደሰጣት አይተናል። ያን ነገር እንግዲህ የትም ቦታ የማይገኘውን ሄለን የመሲ እጅ ላይ አግኝተዋለች። እሱ ነገር እንግዲህ ከዛ ቴዲ ደግሞ የኔ እኮ ጠፍቶብኛል ምናልባት አግኝታው ነው የሚሆነው ተቀባያት ብሏት ነበረ። ወዲያው ደግሞ ያጌጥ ደግሞ ከሄለን ላይ ጠፋ። ሄለን የሁሉ ነገር ሲሆን በዛ ላይ ደግሞ ቴዲ የምወዳት ሴት አለች ላገባ ነው ከህይወቴ ውጭ ሲላት በተደጋጋሚ ሄለንን ይቺ ሴት ማን ብትሆን ነው እያለች ነበረ። ከዛ ደግሞ እንግዲህ ሽማግሌ ልልክ ነው ላገባ ነው ልጅቷን እኮ ታውቂያታለሽ በደንብ ነው የምታውቂያት እያለም ሲነግራት ነበረ። ይሄ ነገር በዚህ እንዳለ እንግዲህ የሽምግልናው ቀን ሰውየው ማን እንደሚባልና ማንነቱንም ሳትጠይቅ አትቀርም። ምክንያቱም ስሙ ቴዲ ነው ብለዋት ነበረ። ስለዚህ እነዚህ ነገሮች ተጠረቃቅመው ቴዲ እና መሲ ፍቅረኛሞች ናቸው የሚለውን ነገር በፍጹም ሄለን መጠርጠር አያቅታትም። ስለዚህ ለዛ ነው መሲ እዛኛው ቤት እንዳለች ስላወቀች ነው ወረቀት እያስላከች ሆን ብላ ከዛ ቤት እንድትወጣ ስታስፈራራት የነበረው። መሲም በሰዓቱ ቤቱን ለቃ ወደ ቤተሰቦቿ ቤት እንደሄደች እናውቃለን። ከዛ እንግዲህ ደግሞ ቤቱ አልቋል ብሎ ቴዲ ለሳምንታት ጠፍቶባት የነበረው ቴዲ ታግቼ ነው በማለት ውሸቱን ይጀምራል። እንግዲህ ፊቱን እንዳለ ቀለም ይቀባና እንግዲህ ሜካፕ ነገር ቀብቶ ይኸው ተደብድብ ያለው ታግቼ ነበረ ለቀናቶች እማላቃቸው ሰዎች በማለት መሲን ሲዋሻ ታየን። ከዛ በፊት ግን መሲ እዛ ቤት እንግዲህ አዲስ ቤት ያልተባለው ቤት ውስጥ እህቷን ኑናያትን ይዛት ሄዳ ነበረ። እዛ ቤት ውስጥ እንግዲህ ኑናያት የተቀመጠችበት ሶፋ ላይ የሴት ጡት ማስያዣ አግኝታለች።
እና በነገሩ መሲ ደንግጣለች። ኑኑ ደግሞ የእህቷ ስለመሰላ ሳቀችባት። እንዴት እዚህ ስትጥ ያለሽ ብላ ስቃባት ነበረ። መሲ ይሄ ነገር በጣም ከባድ ነው። እንግዲህ አዲስ ያገባችሁት ወንድ ቤት ውስጥ አብራችሁን ልትኖሩ ያሰባችሁት የወንድ ቤት ውስጥ የሴት ጡት ማስያዣ ምን ይሰራል? እስኪ ያስቡት። በዚህ መጠን ምን ብትሆን ነው መሲ ማስተዋል ያልፈለገችው? ለምንድን ነው ነገሩን ሽፍንፍን አድርጋ ዝም ብላ ከቴዲ ጋር መኖር የፈለገችው? ይህን ነገር በጣም ሀርድ ነገር ነው። አንድ ወንድ ፍቅረኛ የለው እህት የለው በአካባቢው የሚኖረው ብቻውን ነው። አንድ ቤት ውስጥ ቤተሰብ ቤት ውስጥ አብሮት የሚኖር እናት ወይ እህት የለም አይደለ? እንዴት ነው የሱ ቤት ውስጥ የጡት ማስያዣ ሊገኝ ወንድ ላጤ ቤት ሊገኝ የቻለው እንዴት ነው የሚለው? ይሄ እኮ በጣም አደገኛ ነገር ነው። መሲ ግን ነገሩን ምንም እንዳልሆነ አሁንም ዝም ብላለች። በነገሩ ብደነግጥም ዝም አለች። ከዛ እንግዲህ ዋናው ደግሞ ወደ አዲሱ ቤት ሲወስዳት ነው። ወደ አዲሱ ቤት ሲወስዳት ቤቱ ቀለም አልተቀባም ነበር። እናም ለምንድን ነው የዋሸኸኝ? አሁን እኮ ቀለም ተቀብቶ አልቋም ብለህ ነበር ስትለው፣ አይ አንቺ እኮ እዚህ እንድትመጭልኝ ብዬ ነው፣ ከአንቺን ከመውደድ የተነሳ እምቢ እንዳትይ ብዬ እኮ ነው ሲላት፣ እሷ ናት እዚህ ቤት እንዲያመጣት እንደውም የጠየቀችው አይደለ እንጂ እዛኛው ቤት ነበረች። እዛኛው ቤት ሰው እየመጣ እያስፈራራኝ ነው ብለው ነበረ። ታዲያ በዚህ መጠን ስንት ነገር ሲዋሻት ተቀብቶ አልቋን እያለት እንደ ሕፃን ልጅ እያታለላት እንዴት ነው ማስተዋል ያልቻለችው? እና እንግዲህ ነገር በዚህ እያለ ነበረ። ገና እዛ ቤት ስትሄድ ደግሞ ቤቱ ቀለም አልተቀባ፣ ቤቱ የቆየ ቤት ነው። እናም እንግዲህ ያኛው ክፍል በፍጹም እንዳትከፍቺ፣ መከፈት የለበትም ለጊዜው ነው እንዳትከፍቺ፣ ወደዛም እንዳትሄጂ ብሎ ደግሞ ሌላ ማስጠንቀቂያ ሲሰጣት ያየን ነው። ታዲያ ሁሉ ነገር ምን ጆሮዋ ላይ ነው? ምኗ ላይ ነው? ማስተዋያዋ ላይ ነው ወይ መሲ የተኛችው? የመሲ ጥፋት እውነት ለመናገር ከሆነ በኋላ ዋጋ የሚያስከፍላት ይመስለኛል። የእናቷ ምክር፣ እናቷ ተይ የምትላትን ነገር፣ አንዳንድ ቤተሰቦች ተው የሚሉን ነገር ያለ ምክንያት እንደሆነ ትማርበታለች። እናቷ ይሄ ሰው አይሆንሽም፣ በዛ ላይ ደግሞ በስርዓቱና በወጉ ሽምግልናው በድጋሚ ተልኮ በስርዓቱ አብራችሁ ትኖራላችሁ ብትላትም እሷ ግን አሻፈረኝ እንደው ከቴዲ ጋር ካልኖርኩ እያለች ትገኛለች። ቤቱን እንዳትከፍች ሲላት እንደውም ሚስጥሮች በጣም በዙ አለችው። ያም ክፍል እንዳትከፍች ሲላት ነበር። እንግዲህ እዛ ቤት የቤሉልን አባት አግቶ አስቀምጦታን ብለን እናምናለን። ያው እንግዲህ ሌላ ሰው ሊኖር አይችልም። በእርግጠኝነት እዛ ቤት ውስጥ የታገተው የቤሉል አባት ጋሽ ናቸው ብለን እናስባለን። ይሄ ነገር በዚህ ያለ እንግዲህ ሌላው ነገር ደግሞ ሄለን ሰተት ብላ ቤቱ ሂዳለች። ቴዲ ቤት ቴዲ መሲን እየጠበቀ ቁጭ ብሎ ባለበት ሰዓት ነበረ ሄለን ሰተት ብላ ቤቱ ድረስ ሄደችው። በጣም ከባድ ነው። እንዴት አወቀችው? አዲሱን ቤት አያችሁ አይደል? እንዴት እንደምትከታተለው ቴዲ ከማን ጋር እንደሚኖር ምን እያደረገ እንደሆነ እያንዳንዱ ነገር ታውቃለች። እና እንግዲህ ቴዲ ቤት ሰተት ብላ ሄለን ሄዳለች። እናም ቤቱ እንደደረሰች እንግዲህ ቤትህ ደግሞ ምንድን ነው ሴት ያለበት ቤት ነው የሚመስለው እያለችም ነው። እና ቴዲ አሁን ላይ የማይወጣው አጣብቂኝ ውስጥ ገብቷል። አሁን መሲ ብትመጣ ምንድን ነው የማደርገው እያለ እየፈራ ያለ ሰዓት ነበር። እንግዲህ ሄለንም ጃኪቷን አውልቃ ደልቀቅ ብላ ቁጭ ብላ እያወሩ እያለ ኑናያትና መሲ ደግሞ እንግዲህ መሲ እናቷን ለማስፈቀድ ሞክራ ነበር። ከቴዲ ቤት ልብሴን ወስጃለሁ፣ ከዚህ በኋላ እዛ ነው የምኖረው ብላለች። አይንዬ ደግሞ ይሄ ነገር ዋጋ ያስከፍልሻል፣ እዚህ ቤት አንዴ ከወጣሽ ተመልሰሽ አትመጭም። ስለዚህ አንዴ ሳይሆን 2 ጊዜ 3 ጊዜ ቆም ብለሽ አስቢበት፣ ኋላ ዋጋ ያስከፍልሻል ብትላት ሙቼ እገኛለሁ። ቴዲ እኮ ጥሩ ሰው ነው፣ አላየሽም እንዴ? አንቺንም እኮ ያስፈታሽ እሱ ነው ትላታለች። ሌላኛው የቴዲ ውሸት ደግሞ አይንዬን እሱ እንዳስፈታት እንግዲህ ለመሲ ነግሯታል። እናቴን አስፈታልኝ ስትለው አዎ ብሏታል። መሲም ይሄን ነገር እንግዲህ ቴዲ በጣም ጥሩ ሰውና መልካም ሰው ነው፣ አንቺንም እኮ ያስፈታሽ እሱ ነው አለቻት። አይንዬን በመደንገጥ ማን ነው ያለው? እኔን ቤሉል ነው ከሰዎች የተቀበለኝ አለቻት። ምን ብላ ከደነገጠች በኋላ ኦኬ ተይው በቃ አለች። አሁንም ይሄንንም መስማት አትፈልግም። መሲ ግን የሆነ ነገር ሆናለች ማለት ከልቧ ነው ማለት የሆነ ምን አስባ ነው ግራ ገባኝ። ይህን ሁሉ ነገር እያወቀች ለምንድን ነው መጠራጠርና ሰውየው አሁንም እያታለለኝ ነው ብላ ማሰብ ያልቻለችው? በምን መጠን ብታምነው ነው? እና በሚያሳዝን ሁኔታ ግን ይህን ሁሉ ውሸቱን እያየች እናትን ያክል ነገር እንግዲህ እኔ ነኝ ያስለቀኳት ብሎ ሲዋሻት፣ እሷ ግን አሁንም ከዛ ቤት መውጣት ብቻ ነው እቅዷ። ሄለን ከዚህ በኋላ እዛ ቤት ተመልሳ እንደሆነ አትመጣም። እንግዲህ ቤሉልን ብታግዘውና ቤሉል በጣም ብዙ ነገሮች ዙሪያውን ከበውታልና እሱን ብትረዳው መልካም ነበረ። ነገር ግን እሷ የለችም፣ አሁን ላይ ከልቧ አይደለችም።
እና ነገ ላይ እንግዲህ አስቡ ምን አይነት ውጥንቅጥ ውስጥ የማትወጣው ነገር ውስጥ እንደምትገባ በዚህ ማሰብ ትችላላችሁ። እናትየዋ አይሆንም እዚህ ቤት እግሬን አነሳለሁ ብትይ ወዮልሽ እኔና አንቺ እናትና ልጅ አንሆንም ብላታለች። ይህ ነገር በዚህ እንዳለ እንግዲህ መሲ ደግሞ ከኑኑያት ጋራ ለምን ቤትሽን አላየውም አዲሱን ቤትሽን ብላት ነበረ። እሺ ብለው እንግዲህ ወደ ቴዲ ቤት ያመራሉ። በሩን ሲያንኳኩት ሄለን ሳሎን ቁጭ ብላ ነበረ። እናም እንግዲህ ሄለን ጎትቶ መኝታ ቤት በማስገባት መሲን ቤት አይደለሁም ሐኪም ቤት ነኝ ትንሽ አሞኝ በማለት ሲዋሻት እያየን ነው። እና እንግዲህ እነሱን ተመልሰው ከሄዱ በኋላ ሄለንን መኝታ ቤት ውስጥ ነበር የደበቃት። ለምንድነው እንደዚህ የምትደብቀኝ? የደበቅከው ሚስጥር አለው ስትለው የግል ህይወት አለኝ ፍቅረኛ አለች ትመጣለች ስለዚህ እዚህ አትሆኝም ብሎ ከመናገር ይልቅ አረ ምንም የለም ምን ሊኖር ይችላል እያለ ሄለንን አሁንም ያፈቅራታል። ምንድን ነው ሀሳቡ? ምንም እየገባኝ አይደለም። ቁማር ነው እየተጫወተ ያለው እሱ ሲጀመር ማለት ነውና ሄለንን ራሱ የሚወዳት ነው የሚመስለኝ። ሄለንን እኔ የራሱ ህይወት ስላለኝ ፍቅረኛ እዚህ ትመጣለች እዚህ ካየችሽ ደስ አይላትም ብሎ ከመናገር ይልቅ ምንም የለም ምንም የደበኩት ነገር የለም እያለ ሲርበተበትና ሲፈራት ነበር ስናይ የነበረው። እሷም ደግሞ ምን ለማድረግ እየሞከርክ ነው የደበቅከው ነገር አለ ወይ ተናገር ብላ ስትጮህበት ነበረ። ልክ መብት እንዳላት ሁላ ማለት ነውና አየት ሄዴ የማይወጣው ነገር ውስጥ ገብተዋል። ብቻ ምን አለፋችሁ እና በመጨረሻ እንግዲህ ለምንድን ነው የምትዘጋብኝ መኝታ ቤት ውስጥ ስትለው ፖሊሶች እኮ መጥተው ነበረ አንቺን ሊወስዱሽ የሆነ ሰው በር ላይ መጥቶ ነበር አንቺን እኮ ለመርዳት እየሞከርኩኝ ነው አይታይችም እንዴ እያለ እንግዲህ እሷ ላይ ለመጮህ ሲሞክር እያየኑ ነው። ምን አይነት አስመሳይ ሰው እንደወጣው ማለት ነው። የእሱ መጨረሻ በጣም ነው ግራ የሚያጋባኝ። ሄለንንም ከሱ እያረቃት አይደለም። ሄለን አሁን ላይ ወደ እሱ ጠጋ ማለት እንጀምራለች። ጭራሽ ቤቱ ድረስ ሰተት ብላ ሄዳለች። ነገሩንም የምታውቅ ነው የሚመስለኝ። በመሲና በሱ መካከል ያለውን ነገር በደንብ ያወቀች ነው የሚመስለኝ። በፍጹም ይህን ነገር እኔ ሳታውቅ ትቀራለች ብዬ አላሰበም። እንደምታዩት ደግሞ እንግዲህ የቴዲ ፍቅረኛ ቤቲ ተብዬዋ ማለት ነው እነ ቤሉል ቤት መታለች። ከመሲ ጋር ፊት ለፊት ተገናኝተዋል። አለመተዋወቅ እንግዲህ እሷ ስለ ፍቅረኛዋ እያወራች ነበረ ለቤሉል ጓደኛ። ያው አክስቴ ናት ብሎ ያመጣት የቤሉል ጓደኛው ነች። ነገር ግን አክስቴ ናት ለምን ማለት እንደፈለገ ባላውቅም አክስቴ ናት ብሎ ነው ያስተዋወቃቸው። እና ለእሷ እንግዲህ ስለ ቴዲ እየነገረችው ነበረ። በጣም ቆንጆ ረዥም ሎግላጋ ነው ያለች እንግዲህ ስለ ፍቅረኛዋ ስታወራ ነበር። መሲ እንግዲህ ውሃ ስጪ ስትላት ውሃ ቀዝቃዛ ውሃ ስጪ ብላ ስትንበላጠጥ ቀዝቃዛ ውሃ የለም መብራት ጠፍቷል ብላ መሲ ላለመታዘዝ ስትሞክር ነበር ለእሷ ማለት ነው። ጉድሽን አላወቅሽ መስዬ። እሷ ናት እንግዲህ ቤቲ ማለት ቤቲ ፍቅር ብሎ ቴዲ ሴቭ ያደረጋት ሴት እሷ ናት። የእውነት እና ንጋት እያደረ ነው የሚጠራው ይባላል። ጉዱ መውጣቱ የማይቀር ነው። ነገር ግን አሁን ላይ አጣብቂኝ ውስጥ ገብቷል። ሄለንም እዛ ቤት የምትወጣለት አይመስለኝም በቀላሉ። ሌላው ደግሞ እንግዲህ መኩ ነው። መኩ የቤሉልን ጓደኛውን ወይም ደግሞ አክስቴ ናት ብሎ ያስተዋወቃቸውን ሴት ማለት ነው አፍቅሯታል። እና እንግዲህ ቀና ብሎ ሁሉ ማየት አቅቶስ ሲሽኮረመም እያየነው ነው። አረ ይሄ በጣም አሪፍ ነው። ያቺ ግን የት ሄዳ ነው? ያቺ ቆንጅየዋ ፍቅረኛው እሷ እንግዲህ ታዱ ማለት ነው ተወደው ነበረ። እሱ ግን እችኛዋን በጣም ወዷታል። እናም ባያት ቁጥር ነው የሚሽኮረመመው። በዛ ላይ አሁን ላይ ከነቤሉል ቤት መውጣት አለብን እያሉ ነው። ይወጡ አይወጡ ግን ያው የቤሉል ውሳኔ ቢሆንም ቤሉል ደግሞ በእህቱ እንግዲህ በኤልሹ ተናዶባታል። የኑኑያት የሆነውን መረጃ አውታ ለጆኒ ለእናቷ ልትልከው ስትል እጅ ከፍንጅ በቤሉል ተይዘዋል። እናም በዛ የተነሳ እህቱን በጣም እንደተናደደባትና እንደሚጠላትም ሲነግራት እያየን ነው። ሄለን ደግሞ የቤሉል አክስቴ ተብዬዋ እንግዲህ ልትጋራ ትችላለች ቤቱን እያለች ነው። እስካሁን ድረስ ስለ ቤቱ ጉዳይ ምንም ሲያርግ እያየነው አይደለም ቤሉል። ነገር ግን መረጃ ደርሶታል። ሄለን ቤቱን ለብቻዋ ለማድረግና እሱን ከጨዋታ ውጭ ለማድረግ እየሰራች እንደሆነ ሰው መልእክት ልኮለት ነበር። ይህን ነገር ጆኒ ይመስለኛል የላከለት። ጆኒ ከሄለን ጋር የሚሰራው ቤሉልን ለመርዳት ይመስለኛል። እንግዲህ እርግጠኛ ባልሆንም ማለት ነው። እና ውድ ቤተሰቦች እንግዲህ እንግዳ ድራማ አሁን ላይ የመሲ ነገር በጣም አሳሳቢ ሆኗል። እሷም ደግሞ ብዙ ነገሮች መጥፎ ነገሮችን ቴዲ ላይ እያየችም ቢሆን አይኔን ግንባር ያድርገው ማለት በግድ ካልሆነ እያለች ትገኛለች። እንግዲህ በቀጣይ ክፍል መሲ ተመልሳ ወደ ቴዲ ቤት ትሄድ ይሆን ወይ? ሄለንስ ቤቱን ለቃ ተወጣ ይሆን ወይ የሚለው አጓጊ ነው። በቀጣይ በክፍል 78 እስከምንገናኝ ድረስ የዛሬን አበቃን።
ቸር ቆይልኝ።